የዳጣ እህት ኤቢ ድንገተኛ ሆስፒታል ገባች። የማህፀን መበጠስ አጋጠማትና ቤተሰቡ በድንጋጤ ተዋረደ። ወይዘሮ ማርታ ወይኔ ጉዴ! በተከበርኩበትና በተወለድኩበት ሀገር ጭራሽ አንቺ ባለጌ ሰው ሳይፈቅድልሽ ከናታን ጋር ተኝተሽ እንዲህ ማህፀንሽ ተበጥሶ ሆስፒታል የማንም መሳቂያ ታድርግኝ ብላ ቀወጠችው። ዳጣ ደግሞ ስሚ ኤቢ፣ እኔ ለ18 ዓመት ጎዳና ላይ ስኖር የደረሰብኝንም ተጽዕኖ ባላቀው፣ ግን ባንቺ እድሜ እንደዚህ ጋጦጥ ነገር በፍጹም አላደርግም። እንዴት አባዬና ማየን ታዋርጃቸዋለሽ? ካንቺስ ይሄ ይጠበቃል እንዴ? ነገ ትምህርት ቤት ጓደኞችሽ እንዴት እንደሚስቁብሽና እንደሚያዋርዱሽ ረስተሽው ነው እንዴ ብላ ቀወጠችው። ሰላምዬ ደግሞ እውይ እዚህ ቤት እየተደረገ ያለው ነገር ምንድን ነው? ይሄን ያክል ዓመት እኔ እነሱን አጥቤ አሳድጌ አንድ ቀን መጥፎ ነገር ያልተማረችውን አሁን ዳጣ ናታን ጋር ስለተፋቀረች ይህንን ነገር ማድረጓ ትክክል ነው እንዴ? ወይ ጉድ እያለች ሰላምዬ ከሚባለው በላይ ደነገጠች። አቶ ደረጀ ደግሞ በድንገት ወደ ሆስፒታል ስትገባ ኤቢ የተፈጠረውን ነገር ማርታ እንደተለመደው አረጋግታ ስታናግረው፣ ደሬ ይህን ነገር ፈርቸው ነበር። በተደጋጋሚ ዳጣ ምናምን እያልክ ልጆችህን ክትትል አቆመሃል። አሁን ላይ እኮ ጊዜው የሚያስተማምን አይደለም። ወንድምና እህት አብሮ የሚያድርበት ጊዜ አይደለም። ምን ጉር ነው እየተባባሉ አወሩ። እንግዲህ ማርታ እንደ አንድ እናትነት ደረጀን ለማረጋጋትና አቤጌል ካለችበት ሁኔታ ላይ በሰላም እንድትወጣ ተነጋገሩ። እውይ ቆይ እናንተ ምን አስቸኮላችሁ? እንደዚህ ማህፀን ብጠሳ ድረስ የደረሳችሁት? እረ ይደብራል። ሼም ነው። ናታን ውጭልኝ ከዚህ ከክፍል እያለ ሲል የነበረው እንደዚህ ገመድ እስከ መበጠስ ድረስ ምን አስደረሳችሁ እንዴ? እኔ ማቀው የልብስ መስቀያ ገመድ ሲበጠስ ነው። ጉድ እኮ ነው። አቤጌል የምትባል ሴትዮ እንግዲህ አስገድዶ ከመድፈር ምንም የተናነሰ ነገር የለውም። ይሄ በጣም በጣም ብልግና ነው። በጣም ከባድ ነው። ባንቺ እድሜ ያሉት ሴቶች እውነት ለመናገር ይሄ ምንም የሚያስተምረው ነገር የለም። ሴት ልጅ ወንድ ልጅ ፈልጓት ሲመጣ እንጂ ወንድን ፍለጋ ስትርመጠመጥና እንደማይፈልጋት እያወቀችው ደግሞ በተደጋጋሚ ግድ የሰው ነገር መቀማት በጣም ይደብራል። እውነት ለመናገር ይሄ ከአንድ ሴት አይጠበቅም። አንድ ወንድ ካልፈለገሽ አልፈለገሽም ነው። አሁን ናታን በተደጋጋሚ እኔ ፍቅር ጥያቄሽን መቀበልም አልፈልግም፣ አባዬ ቢሰማ ምን እንደሚፈጠር ወቂ፣ ውጭልኝ ከዚህ ክፍል፣ እማትወጭ ከሆነ አባዬን እጠራዋለሁኝ እያላት ነበር። እሷ ግን በግልባጩ ራሷ አስገድዳ እየደፈረች አስገድዶ ሊደፍረኝ ነው ብዬ ቀውጠዋለሁ አለችው። ይሄ ልጅማ ከመቀወጧ በፊት አለና እንግዲህ ብጠሳ ላይ ደረሱ። ጉድ ነው። እናንተ ለበጠሳችሁት እኛ ምን አገባን? መዛቂያ መሳለቂያ መሆን ጉድ እኮ ነው። ዳጣ እንግዲህ የተፈጠረውን ነገር ስታይ በጣም ደግንጣለች። እንደዚህ ነው እንዴ ሴት ልጅ ቆፍጣናና ክብር ሲኖራት ነው እያለይ በጣም ነው የተናደደችው። ወይዘሮ ማርታ እንደተለመደው ዳጣ ይሄን ነገር ታደርጋለች ብላ ስትጠብቅ የነበረችው የገዛ ልጇ አቤጌል ዱርዬ ሆና መገኘቷ፣ ወይዘሮ ማርታ ደግሞ እንደ እናትነት እንዲህ አባሽ አርጌ ነው ወይ ያሳደግኩሽ እያለች ነበር ሆስፒታል ለራሱ ማርታን ማለት ነው። አቤጌል ደግሞ እጇን ያዝ አድርጋ የእናቷን እማዬ ባክሽ ልትረጅኝ ይፈልጋለሁ፣ ሳላስበው የተፈጠረ ነገር ነው እና አሁን እንዴት ነሽ? ያው ሕክምና እየሰጡኝ ነው። እንደው የእናት አንጀት ሆኖብኝ እንጂ እዚህ የመጣሁት ደረጀ አፈር አባሽ ቤና አይንሽን ማየት አይፈልግም። ዳጣም ያው የእናትነት የእህትነት አንጀት ይዟን ነው ተከተላኝ የመጣችው። ሁሉም በጣም አባሽ አዝነውብሻል። አሁን እዛች ቤት ስትገቢ ደረጃን ጣልጥሎ 7ኛው ሰማይ እንደሚሰቅልሽ ብታቂ ኑሮ ይህም ብልግና አታቂም ነበር ብላ አለቻት። ናታን ሳየት አባቱ ሄደ እያለይ ስትል እማዬ በፈጠረሽ አምላክ
እኔን አንድና ብቸኛዋ ልጅሽን የበኩር ልጅሽን የምትወጂኝ ከሆነ ናታንን ምንም ነገር እንዳትናገሪብኝ፣ እኔው ነኝ አብረን እንድናድር ያስገደድኩት አለቻት። ጭራሽ አቤት ውርደት! እንደው አንቺን ፈጣሪ ከሚሰጠኝ ማህፀኔ እንድፍና አርጎት ቢሆን እያለች ወይዘሮ ማርታ ደምን በማልቀስ ጀመረች። ውይ ሰላም ሰላም ሰላም! ውድ የተከበራችሁ የአዚ ቲዩብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች። ዛሬ በጣም በሚገርምና በሚደንቅ ሁኔታ ነው የመጣ ነው። እንግዲህ ናታንና አቤጌል አስገድዳ አብራው ተኝተው ነበረ። አብረው ሲተኙም የማህፀን መበጠስ ከባድ ችግር ተፈጠረባቸው ማለት ነው። ወደሽ ተተደፋሽ ቢጠሩሽ አልሰማሽ አላሉ። አቶ ደረጀ በጣም ተናዶ ራሱን መቆጣጠር አቅቷት የት አባቷንስ እዛው ድፍት ትበል፣ እዚህ ቤት ላያት አልፈልግም አለ። አቶ ደረጀ ተው እንጂ እንዴ እየተከባበርን እንጂ እርሶስ ወይዘሪት እንትና ሰላምዬ ያረገዘችው ልጅስ እፍና አድርጋ ይዛ ለማንም አልናገርም ብላ የዳጣ እናት ሰላምዬ መሆኗን እየታወቀ አሁን የእርሶ ልጅ አቤጌል ይሄንን ብትሰራ የሚያናድደውት ነገር አለ? አቶ ደረጀ ማለት ነው እንዴ ይሄንን ጉድን ያው ሚስጥር ላውጣ ብዬ ነው እንጂ ማርታ እኮ ጉዷን አልሰማች። ማርታ ሰላምዬ ከአቶ ደረጀ ማርገዟን ማርታ ዳጣ የአቶ ደረጀ ልጅና የሰላምዬ ልጅ መሆኗን ይሄን ሁሉ አልተሰማም። እና ታዲያ እንደው ከቶ ምን ተሻለ? ከቶ ምን ተሻለ? እውይ መከራ! እንደው ስቃዩ መብዛቱ በጣም ያሳዝናል እውነት ለመናገር። ናታን እንግዲህ በድንገት በሰራው ስራ አፍሮና ተደናግጦ ከዛ ከቤት ውልቅ ብሎ የት እንደሄደ አይታወቅም ማለት ነው። ሌላውና ትልቁ ነገር እንግዲህ አቶ ደረጀ ዳጣንም ቢሆን ስሚ የኔ ልጅ ካሁን በኋላ ከዚህ ከናታን አጠገብ ላይሽ አልፈልግም፣ ራስሽን ጠብቂ፣ እንዲህ አይነት ተጽዕኖ ቢቀርባችሁ ሳ ብሎ በጣም ተናደደ። እንዲ አባዬ ይሄ እኔ ማህፀን መበጠስ ማለት ምንድን ነው? እኔ እኮ አልገባኝም፣ እንዴት ሊሆን ቻለ? ግን እማዬ በጣም ተናዳና ራሷን መቆጣጠር አቅቷት የምትሆነው ግራ ሁሉ ገብቷት እንትን ብላለች። እና ታዲያ ምን ተሻለ ብላ ስትል እኔ ምን አውቃለሁ፣ እማዬ በጣም ተናዳለች። እዛ ዶክተሮቹ ለራሱ ስትናደድና ስትቆጣ የሆነ በቃ ስሜቷ ይታወቅባታል። ኤቢ ከባድና ትልቅ ስህተት እንደሰራች ግልጽ ነው። ሆኖም ግን ምንም ማድረግ እኮ የሚቻለው ነገር የለም እያለች ዳጣ አባቷን ለማረጋጋት ሞከረች። ሰላምዬም ዳጣዬ ናታን ጋር ነገሮች እስከሚረጋጉ ድረስ ክፍሉ ላለመሄድ ሞክሪ የኔ ልጅ፣ እቺ ኤቢ የምትባል ልጅ ምን አስነክታው እንደዚህ እንዳደረጋትና ይሄ ነገር እንደተፈጠረ ባናቅም ነገሩ እስከሚረጋጋ ድረስ አባትሽም ሌላ ችግርና ሌላ እንትን እንዳይፈጥር ዝም በይ ምናምን አላት። እሺ ችግር የለውም ሁሉንም አደርጋለሁኝ ሰላምዬ አንቺ አታስቢ፣ ብቻ ከባድ ስራ አትስሪ፣ እኛ እናግዝሻለን ብላ ሰላምዬን ማረጋጋት ጀመረች። ውሃና ምጥን እንደተለመደው ስለ እርጎና ስለ ኬክ እያወሩ ይቀልዳሉ። መጋረጃ ውስጥ ምጥን ተደብቃ ሰላምዬ እያለች ውሃ ጠራቻትና ሰላምዬም ደግሞ ሲጠሯት መጣች ወጥ እንጨቷን ይዛ። ይሄ መጋረጃ ውስጥ እኮ አስማት ልሰራ ነው አለቻት። እንዴት አርገሽ ነው አስማት ምሰሪው አለች። ምጥን ከመጋረጃው ጎን ሆና ወደ ቀኝ ወደ ግራ እያለች ስትላት ምጥን ደግሞ መጋረጃውን እያንቀሳቀሰች ነበርና መጨረሻው እንደገና በዛው በመጋረጃው ላይ በወጥ እንጨት ጭንቅላቷን ስትላት አንቋቁታታለች ማለት ነው። ከዛ አረ ጉድ ለካ እናንተም እንደዚህ ትቀልዳላችሁ እንዴ? እናንተን ሰው ናችሁ ብዬ ማውራቴ የጣርኩት ወጥ ማረሩ በጣም ይቆጨኛል። ምን አይነት ስራ ፈት ሁላ ናት ብላ ከዛ ቦታ ላይ
ሁለታቸውንም ትታቸው ሰላምዬ ወደ ስራዋ ሄደች ማለት ነው። በጣም በጣም ነው ደስ የሚለው እውነት ለመናገር። እንግዲህ ሌላውና ትልቁ ነገር ደግሞ አቶ ደረጀ ለወይዘሮ ማርታ ስሚ ማርቲ አንድ ነገር አስቤያለሁ አላት። ምንድነው ያሰብከው አለችው። እኔ ያሰብኩትማ ነገር ሰላምዬ እንግዲህ ከባለቤቷም ጋር መገናኘትም ካልፈለገች ሌላ ሰራተኛ እናምጣላት፣ ካልሆነ ደግሞ ለብቻዋ ዘና ብላ እንደፈለገች እንድትሆን ቤት እንከራይላት ብሎ አላት። በጭራሽ ሊሆን አይችልም። እንዴት ይሄን አሰብከው ደሬ? ምንም ቢሆን እኮ ገና ናት። ቢያንስ እስከ 7 ወርና 8 ወር ድረስ በደንብ መስራት ትችላለች። ከዛ በኋላ ደግሞ እኔም አለሁ፣ ዳጣዬም አለች፣ እንዲሁም ደግሞ አቤጌልና ውሃም አሉ። ስለዚህ እኛ ሁሉ እያለን አሁን ሰራተኛ ማንጣቱ አስፈላጊ ነው። ምን ላድርግ ሰላምዬ? አንቺም እኮ ማነሽ ማርቲ፣ አንቺም እኮ ስራ ይበዛብሻል። ከዛ መተሽ እንዳደክሜ ብዬ ነው። ለሷም ደግሞ ከበድ ያለውን ስራ እንዲያግዟት በማለት ነው። ምን አለ መሰለሽ አየሽ ማርቲ፣ መቼም ሰላምዬ ለዚህ ለቤት ብዙ ዋጋና መስዋዕትነት ከፍላለች፣ ብዙ ነገርም አድርጋለች። አሁን ላይ ደግሞ እኛ ከጎኗ ሆነን ልንረዳትና ልንጠብቃት ይገባል። ቤተሰብ እንዳላት ውስጧ ልትኮራ ይገባል። ያንን በማሰብ እንጂ ሁሉም ነገር እኮ ቀላል ነው። እኔ አላቅም ደሬ፣ ሰሞኑን የታየህን ነገር ባላቅም አንተ ሁይ ጭራሹን ለሰላምዬ ማገዝና መቆርቆር ጀምረሃል አለችው። አረ ባክሽ እንደዛ ታስቢ፣ በፍጹም እኔ ይሄንን ነገር እኮ እንትን ልል አልችልም። ምንም ቢሆን ምንም የልጆቻችን እናቱና ጠብቃቸዋለች፣ ብዙ ጊዜ ያሳድጋቸዋለች። ታዲያ እሷን በመልካምና በጥሩ ነገር መቅረብ እንጂ እንዴት እንትን እንላታለን ብሎ አለ ማለት ነው። ወይዘሮ ማርታም በፍጹም አልፈለገችም ማለት ነው ሰራተኛ እንዲመጣ። ያው እራሷ ከጎኑ ሁና ከጎኔ ሁኜ እጠብቃታለሁ፣ አግዛታለሁ እያለች ነው ቃል የገባችው ማለት ነው። እንግዲህ ቃሏንም ጠብቃ የምታርሳት ይሆናል። ግን አቶ ደረጀ ነገሮቹ እየወጡበት ነገሮቹ በጥርጣሬ ውስጥ ላይ እየጠረጠረች ስለሆነ እሱ ማስወጣትን ከዛ ከቤት ፈልጓል። አቤጌልም እኔ ለማጥናት እዚህ ቤት አባዬ በጭራሽ አልተመቸኝም፣ እቺ ዳጣ የምትባል ልጅ ትሰርበኛለች፣ ቤተሰብ ትሳደባለች፣ በጥፊ ትመታኛለች እያለች ያዞን በዋን እያለቀሰይ ለደረጀ ነገረችው። ደረጀም ደግሞ በፍጹም ዳጣ እንደዛ የምታደርግ ሰው አይደለችም፣ አንቺ ግን በትንሹም በትልቁም ከዚህ ከስልክ ጋር ተጥደሽ ነገሮችሽ ሁሉ ተንኮል፣ የምትሰሪያቸው ሁሉ ከባድ ነገር። አቤጌል በተደጋጋሚ የመጥፎ ሰዎች መጨረሻቸው ራሳቸው በሰሩት ነገር ገደል እንደሚገቡ ነግሬሻለሁ። አሁንም ቢሆን አትፈታተኝኝ፣ ችግርሽን እውነታውን ንገሪኝ። ዳጣ እዛ ቤት ስለሆነች ምን አድርጋሽ ነው? እህትሽ ናት። ቆይ እሷ እኮ ያደገችው ጎዳና ነው። በፈለገችው ቦታ ሂዳ እንደፈለገኝ መሆን ትችላለች። እኛ ምን መድረሻለን አባዬ ብላለችው። አንቺ ልጅ አትፈታተኝኝ፣ ናታንስ ይኸዋለ እንዴ አላድል እንዴ እኮ አባዬ፣ እውነታውን ልንገርህ፣ እኔ ከናታን ጋር ስትሆን ደስ አይለኝም ብላ ይፋውን አፈረጠችው። ታዲያ ለምን እንደዛ አትይም? የኔ ልጅ በሆነ ባልሆነው እሷን አጥምደሽ ያሻት ከናታን ጋር እንዳትደርስ እኔ ያስጠነቅቃታለሁ። ከዛ በላይ ግን ለምታደርጊው ነገር ተጠንቀቂ ብሎ የመጨረሻ ማስጠንቀቂያ አቶ ደረጀ ሰጣት። ውድ የቻናሌ ቤተሰቦች በቀጣዩ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።